ሃይ ጋይስ ዛሬ ደግሞ ፈንክሽን እንጀምራለን ቻፕተር 6 እሺ ከመጀመራችን በፊት ግን ሰብስክራይብ እና ላይክ ማድረግ አትርሱ ያልገባችሁንም ኮሜንት ላይ አስቀምጡልን በቪዲዮ መጨረሻ እሺ ፈንክሽን ምንድነው በቃ ብሎክ ኦፍ ኮድ ነው ኖርማሊ ሜን ፈንክሽንን ስናይ እንደነበረው ብሎክ ኦፍ ኮድ ነው ግን የሆነ ብዙ ታስክ ካለን እነሱን ከፋፍለን መጠቀም ስንፈልግ ለምሳሌ የካልኩሌተር መስራት ስትፈልጉ በኮድ ጽፋችሁ ካልኩሌተር መስራት ስትፈልጉ ካልኩሌተር ምን ያደርጋል አዲሽን መልቲፕሊኬሽን ሰብትራክሽን ዲቪዥን እነዚህ ሁሉ ታስኮች ይሰራል አይደል ኢንት ሜን ብለን ከፍተን እዛ ውስጥ ሁለት ቫሪያብል ኤክስ እና ዋይ አስቀምጠን እነዛን ሰምም ዲቪዥንም መልቲፕሊኬሽንን መስራት እንችላለንና ግን ከዛ ውስጥ የሰማል ስራን ብትል ሙሉ ኮዳችን ራን አያደርግም ይሄንን በመንድነው እንት ምንለው በፈንክሽን ነው በፈንክሽን ለብቻ የሰም ፈንክሽን ለብቻ የዲቪዥን ፈንክሽን ለብቻ የመልቲፕሊኬሽን ፈንክሽን ለብቻ የሁሉንም እንደዚህ ከፋፍለን ታስክ እንተሰተናቸው ከዛ ሜን ፈንክሽን ውስጥ ስንፈልግ የፈለግንበት ሰዓት ዲቪዥን ድጋሚ መስራት ስንፈልግ እንደዛ እየጠራናቸው አንድ ጊዜ ጽፈን እናስቀምጣለን እየጠራናቸው እንጠቀማለን ማለት ነው ያ ነው የፈንክሽን ኮንሰፕት ለምን አስፈለገ ለምን እዚህ ውስጥ አንጽፈም ካላችሁ ያው እዚህ ጋር ለምሳሌ ቤኔፊቶች አሉት ሪዩዝ ኮድ ኖርማሊ ሜን ፈንክሽን ውስጥ ብትጽፉ ሁለቴ እንዲሰራላችሁ ስትፈልጉ ድጋሚ ኮድ መጻፍ አለባችሁ ይሄ ግን ቀድማችሁ በፈንክሽን የሰሙን ካስቀመጣችሁ ደጋግማችሁ ሰምን የፈለጋችሁበት ቦታ ጠርታችሁ ሜን ፈንክሽን ውስጥ እዚህ ጋርም ከዛ ዲቪዥን ከተሰራ በኋላ ሌላ ቦታም ደጋግማችሁ ቫልዩ እየቀየራችሁ ደግማችሁ መጠቀም ትችላላችሁ ሪዩዝ ኮድ አንዱ እሱ ነው ፈተና ላይም እቺ ነገር ጠይቋታላችሁ ቤኔፊት ኦፍ ፈንክሽን አድቫንቴጅ ኦፍ ፈንክሽን ምናምን ነገር ማለት ነው እነዚህ ካወቃችሁ በቂ ነው በጣም ሪዩዝ ኮድ ሁለተኛው ኢዚየር ዲበጊንግ ኢዚየር ዲበጊንግ ማለት ምንድነው በሁሌ ፕሮግራሚንግ ላንጉዌጆች ላይ የምንጠቀመው ነው በግ ማለት ኢረር ነው ዲበጊንግ ደግሞ ሲጀመር ኮምፓይለሮችም ፕሮግራሚንግም የተፈለገው ኢረሮችን እንዲያስተካክለን ነው እንዲያሳየን ነው ኢዚየር ዲበጊንግ ማለት በፈንክሽን እነዛን ዲቪዥን ሰም ሰብትራክሽን መልቲፕሊኬሽን ያልናቸው ራን ብናደርገው ይሰራል ግን ከዛ ውስጥ ላይሰራ የሚችል ይኖራል ዲቪዥን ወይ ሰም ላይሰራ የሚችል ይኖራል ራን ካረግን በኋላ ቼክ ስናደርገው ካልሰራልን ተመልሰን የምናስተካክለው የቱን ነው የሰማማት ስራ ኮን ስንደምር የሰማማት ስራ ኮና ሰማም ፈንክሽን ብቻ ነው እንደምናየው ማለት ነው ሁሉንም ቼክ ማድረግ አይጠበቅብንም እዚህ ጋር ሜን ፈንክሽንስ ቢሆን የቱ ጋር የሳሳትኩት ብላችሁ ብዙ ኮርታ ያላችሁ ስለዚህ ኢዚ ያደርግልናል ማለት ነው ፈንክሽን መጠቀማችን ሌላው ሞጁላሪቲ ነው ሞጁላሪቲ ደግሞ ማለት እንትን ከፋፍሎ መጠቀም ነው በቃ አሁን እንዳልኳችሁ ሞጁላር ወይ መጠቀም ማለት አሁን ብዙ ታስክ ሲኖር አሁን 5 ተማሪ ኖሮ ብዙ ታስክ አንድ ተማሪ ከሚሰራው ለአምስቱ ተከፋፍሎ መስራት ማለት ሞጁላሪቲ እንደዛ አይነት ኮንሰፕት ነው ማለት ነው በቃ መከፋፈል አሁን እንዳልኳችሁ የካልኩሌተር ኮንሰፕት ያዙና ከፋፍላችሁ የምትጠቀሙበት ወይ ሞጁላሪቲ ነው የሚባለው በቃ ታስክ መከፋፈል ላይ ነው በቃ ኮንሰፕቱ ሞጁላሪቲ ማለት እነሱ ናቸው ቤኔፊቶቹ እና ፈንክሽን ዲፊኒሽን ምንድነው ያልነው a block of code that performs a specific task በቃ ሰምትሏ የራሷ ፈንክሽን ነች ሜን ፈንክሽን ሰሙን ዲቪዥን የምንጠራበት ራሱን የቻለ ፈንክሽን ነው ያው a block of code ነው that performs specific task በቃ የራሱ የሆነ ሰሙ ከሆነ ዲቪዥን ይሰራል ማያገባው እንደዛ ማለት ነው every C++ program has at least ያው ሜን ፈንክሽን አለው ነው at least ሜን ፈንክሽን አይተናል አይደል ሜን ፈንክሽን ከሌላ ሪድ ያረግም ራንም አያረግም ብለናል ሪድ ማድረግ የሚጀምረው ላይብራሪዎቹ ምናምን ዩዚንግ ኔምስፔሲቲ ምናምን ቀርቶ ሪድ ማድረግ የሚጀምረው ኤክስኪዩት የሚደረገው ስቴትመንቶች የሚቀመጡት ሜን ፈንክሽን ውስጥ ነው ብለናል at least አንድ ፈንክሽን አለው ማለት ነው ምናልባት ይሄ ትሩ ፎልስ ላይ ምናምን ሊመጣ ይችላል at least አንድ ማንኛውም C++ ፕሮግራም at least አንድ ሜን ፈንክሽን አለው የሚል ጥያቄ ይመጣ ይችላል ማለት ነው እሺ ሌላኛው ምንድነው why use functions ለምንድነው የምንጠቀመው ይሄው ሲምፕሊፋይ ይሄው very mode into smaller part and logical parts smaller እና logical ያለው logical ስንል አሁን ካልኩሌተር የምንሰራው ከሆነ logical በሆነ ወይ ሰሙን ዲቪዥኑን እንደዛ ፈንክሽን ሰምና መልቲፕሊኬሽን አንድ ላይ ምናምን ሳይሆን የሆነ ሎጂካል የሆነ ወይ ተጠቅማችሁ ዲቫይድ ማድረግ ነው እንደዛ ይረዳናል ነው ፈንክሽን የምንጠቀመው ይሄው ለነዚህ ቤኔፊቶች ነው ሲምፕሊፋይ ለማድረግ ነው ማለት ነው
ብሬኪንግ ኮድ ኢንቱ ስሞለር ኤንድ ሎጂካል ፓርትስ። ረጅሙን ኮድ በፈንክሽን ከፋፍሎ ሜን ፈንክሽናችን ውስጥ ምንሰራው እየጠራናት ነው ማለት ነው እነዛን ኮዶች። እሺ እና አሁን ፓርትስ ኦፍ ፈንክሽን ኖርማሊ ፕሮግራሚንግ እንትን ስንል ሄደሩ አለ፣ ሜን ፈንክሽኑ አለ፣ ሪተርን ምናምን። እንደዛውም ፈንክሽን የራሱ ፓርቶች አሉት። አንዱ ምንድን እዚህ ጋር ሲንታክሱ አለ እንያት ሲንታክሱ ታለ እቺትና ሲንታክሷችን ነች። ሲንታክሱ ምንድነው? ቫሪያብል ዲክላሬሽን ያየነው ምንድነው? ሪተርን ታይፕ ኔም ከዛ ቫሪያብሉን የምታስቀምጡት ነው ያልነው። እዚህ ጋርም ሪተርን ታይፕ አለው። ሪተርን ታይፕ ታደርጋላችሁ የምትጠቀሙት ፈንክሽን ኔም። እዚህ ጋር ለሰም ከሆነ ሰም ትላላችሁ ማለት ነው ፈንክሽን ኔም የፈለጋችሁትን። በኋላ ታች ኮል ስታደርጉበት ሜን ፈንክሽን ስትጠሩ የምትጠቀሙበትን ስም ትሰጡታላችሁ ማለት ነው። ከዛ ፓራሜትርን እናየዋለን። ፓራሜትር የምታስገቡት ቫሪያብሎች ናቸው። ለምሳሌ አሁን ሰም ብላችሁ 3 ቫሪያብሎች እንዲደምርላችሁ የምትፈልጉ ከሆነ እዚህ ውስጥ int x int y ብላችሁ የምታስቀምጡት ነው ፓራሜትር የሚባለው። ብቻ ያዙትና ኤግዛምፕል ስንሰራ እናየዋለን። ፓራሜትር ውስጥ ብራኬት ታስቀምጣላችሁ። ከዛ ዋና ፈንክሽን ቦዲ ያለው ማለት ነው። ስለዚህ ሪተርን ታይፓችን አንዱ ፓርት ነው ማለት ነው። the type of value the function gives back። ይሄንን አይተናል በቫሪያብል ዲክላሬሽን ላይ። int x ካልኩኝ x ምን ነው የሚይዝልን? ኢንቲጀር ነው የሚይዝልን። እንደዛውም እዚህ ጋር ሪተርን ታይፓችን int ፈንክሽን ኔም ካልኩኝ ይሄኛው ሪተርን የሚያደርግልን ታች አውትፑት የሚሆነው ማለት ነው። በቃ ስትጠሩት አውትፑት የሚሆነው እንትን ነው ማለት ነው። ኢንት ነው። እዚህ ጋር ኢንት ከተጠቀማችሁ ኢንት ፈንክሽን ኔማችን እንደዚህ ቢሆን ኢንት ሰም ቢሆን አሁን ይሄ ሪተርን ታይፕ የዚህ ፈንክሽንን ኮል ስታደርጉት ስትጠሩት ምንድነው ሪተርን የሚያደርግላችሁ? ኢንቲጀር ነው ማለት ነው። እንደዛ ነው በቃ the type of value the function gives back ኢንትም ሊሆን ይችላል ፍሎትም ሊሆን ይችላል ማለት ነው። ግን ቮይድ የምትጠቀሙበት አለ ሪተርን የማያደርግላችሁ ኮል ስታደርጉት እዚህ ጋር ያለው ብቻ ኤክስኪዩት የሚደረግበት ሁኔታ አለ። በቃ እንዳልነው ቮይድ ከሆነ እንደዚህ የተጻፈው ሲአውት ብቻ ብለን የጻፍነው እንደ አውትፑት የሚያስቀምጥልን አለ ማለት ነው። ከዛ ኖርማሊ ቮይድ ሳይሆን ደግሞ አሁን ሪተርን አያደርግም ስል ግራ እንዳያጋባችሁ። ሪተርን አያደርግም ስል እዚህ ውስጥ ያለው ነገር ይሰራል። ይሄን ፈንክሽን ኮል ሳደርገው ሲአውት ብያ ሄሎ ወርልድ ብያለሁ፣ እሱ ፕሪንት ይደረጋል። እሱ ሪተርን አይባልም ወይ ልትሉ ትችላላችሁ። ግን ምንድነው ሪተርን ሲባል ካልኩሌት አድርጎ የሚያወጣው ነገር ነው ሪተርን። ሰም ስትሰሩ እዚህ ጋር የሪተርን ታይፖቹን ኤግዛምፕል ጽፌ ያሳያችኋለሁ። ሰም ስትሰሩ ሁለት ፓራሜትር ሰም ስትሰሩ መቼም ቫሪያብል ይኖራችኋል። ቫሪያብል ኤክስ እና ዋይ ቢኖር የኤክስ እና ዋይ ቫልዩ ድምሩ ምንድነው? ኢንት ሊሆን ይችላል ፍሎት ሊሆን ይችላል። ኢንት ብለን ሰም ካልን የሁለቱ ድምር ኢንቲጀር ይመለሳል። እዚህ ጋር ግን ምንም የሚመለስ ነገር የለም ነው ሐሳቡ። በቃ ቮይድ ጋር ሲያውት ብላችሁ ካስቀመጣችሁ እሱ ብቻ ነው እንትን የሚባለው ኤክስኪዩት የሚደረገው እንጂ ሪተርን ታይፕ የለውም። ቮይድ ማለት ሪተርን ታይፕ የለውም ነው በቃ። ሌላ ምንድን ነው ያየነው? ቦዲ ያው ኮዱ የምትጽፉበት ነው ብለናል። ፓራሜትርም አይተናል። ኔሙ ደግሞ የፈንክሽን ኔም ሴም ሩል ነው የሚጠቀመው። ሩሉን የምታስታውሱ ከሆነ ስለ ቫሪያብል አይደንቲፋየር ምናምን ስናወራ አውርተን ነበር። እሱ ነው በቃ ኖርማሊ እንትን መጠቀም አትችሉም። በቁጥር መጀመር አይችልም። አንደርስኮር ነው ካፒታል እና ስሞል እነሱን ነው መጠቀም የምትችሉት ነው። ከምንድነው መጀመር የሚችለው? ከአንደርስኮር ወይ ደግሞ ከሌተሮች ነው መጀመር የሚችለው። እሱ ነው እዚህ ጋር ለነገራችሁ የፈለኩት። ኔም ማለት ቫሊድ አይደንቲፋየር ነው ማለት ነው። እዚህኛው ጋር ፈንክሽን ኔም ጋር ፈንክሽን ዲክላሬሽን እና ዲፊኒሽን ላሳያችሁ። ያው ዲክላሬሽን የምታውቁት ነው፣ ትንሽ ልዩነቱን ብቻ እንድታውቁት ነው። ዲፊኒሽንም ዲክላሬሽን በሉት። አሁን ዲክላሬሽን ምንድነው? የቱ ጋር ላሳያችሁ? እዚህ ጋር ቫሪያብል ዲክሌር እንደምናደርገው ስም አይተናል አይደል? ሄደሯን አይተናል አይደል? ኢንት ሜን ብላችሁ የፓራሜትር ሊስት የምታስቀምጡበትን ከፍታችሁ ከዛ ካሊብሬት ውስጥ ነው ቦዲ የምትሰሩት አይደል? እንደዛው ፈንክሽን እቺኛዋ ዲክላሬሽን ነው የምትባለው። ታይፕ ከዛ ፈንክሽን ኔም ከዛ ፓራሜትር ሊስት ሰሚኮለን ምንድነው ዲክላሬሽን ነው የሚባለው። ዲክላሬሽን ግን ብዙ ጊዜ የምትጠቀሙት ይሄ ቦዲውን ስትሰሩ
ፈንክሽን የሚሰራው አዲሽን ሰብትራክሽን ዲቪዥን ይሁን ከኢንት ሜን በታች ኢንት ሜኑን ከላይ ያስቀምጣችሁ ከሱ በታች የምትሰሩ ከሆነ ነው ፈንክሽን ዲክላሬሽን የምንጠቀመው። ብዙ ጊዜም ሲጀመር አትጠቀሙትም። ቤተሪ መላውን ይሄኛው ነው። ምክንያቱም ፈንክሽኖቹን ከሰራችሁ በኋላ ነው አይደል ኢንት ሜን ፈንክሽን ውስጥ ምን እንደምትጠሩ የምታውቁት። ገና ላይ ኢንት ሜን ውስጥ ሰም ምናምን ብላችሁ ጠርታችሁ እታች ደግሞ ወርዳችሁ ይሄን ይሰራል ብላችሁ ደግሞ ሌላ ፈንክሽን መስራት የሆነ ኮምፕሌክስ ነገር ነው። ግን እንየው ይሄ ምን እንደሚሰራልን እንየው። void ኔማችሁ ምንድነው? ሰም ነው። ምንም ሪተርን አያደርግም ማለት ነው። ምክንያቱም void አይደለ ምንም ሪተርን አያደርግልንም። ከዛ እዚህ ጋር ምን ዲክሌር አደረገ? int a እና b ዲክሌር አደረገ። a ምንድነው? 5 b ምንድነው? 10 እቺኛው ፈንክሽን ነች። እቺ አንድ ፈንክሽን ነች። ዲፊኒሽን እና ዲክላሬሽን የሚሉትን ተውት። ከዛ int a 5 ከዛ ሲያወት ምን አለ? ሰማልና እቺኛው ምንድነው ፕሪንት የምታደርገው? እንዲህ ምትል እቺ ራሷ አይደለች ፕሪንት የምትደረገው? ሰማልና a + b ከዛ ምንድነው 15 የዚህ አውትፑት መሆን ያለበት ይሄ ነው ማለት ነው። ሪተርን ምናምን አያደርግም። እዚህ ውስጥ ያለው ነው ቀጥታ ፕሪንት የሚደረገው። ከዛ እዚህ ጋር ምን አደረገው? ሜን ፈንክሽናችን የታለች? ይቹትና ሜን ፈንክሽናችን ውስጥ ምን አደረገው? ጠራው። ይሄ ፈንክሽን ኮሊንግ ይባላል። ፈንክሽን ኮሊንግ ለብቻ ታይትል ሰጥተን እናያታለን። ፈንክሽን ኮሊንግ የምታደርጉት ስሙንና የሪተርን ታይፑን አታስቀምጡ። ስሙንና ፓራሜትር ሊስት ከሆነ እንደዚህ ታስቀምጣላችሁ። ቀጥታ ሲጠራ ምን ያደርጋል? ይሄ ነው ወደዚህ የሚመጣው። እዚህ ጋር ሰማልና ወርታች አይወርድም። ሪተርን 0 ጋር አይሄድም። እዚህ ጋር ይመጣል። ስንጠራው እዚህ ጋር ይመጣል። ከዛ ይሄን ኤክስኪዩት ያደርግልና ይሄ ፕሪንት ይደረጋል። ሪተርን 0 ይወጣል ማለት ነው። እዚህ ጋር ዲክላሬሽን እና ዲፊኒሽን የተባለው ምንድነው? ከዚህ ኮድ እንደተረዳችሁት ዲክላሬሽን ማለት እቺን ፈንክሽን ከሜን ፈንክሽን ስር አይደል የሰራናት የጠራናትም ማለት ነው። void ሰም ያልናትን ከሜን ፈንክሽን ስር ነው የጠራናት። ዲክላሬሽን ምን ያደርግልናል? እየነገረው ነው ማለት ነው። ለኮዱ እየነገረው ነው እንደዚህ የሚባል ሰም ፈንክሽን ልጠቀም ነው ብሎ ዲክሌር አረገልን ማለት ነው። ዲክላሬሽን ዲፊኒሽኑን ይዩት። ዲፊኒሽን እና ዲክላሬሽን ዲፊኒሽናቸውን ይዩ። ዲክላሬሽን ማለት tells the compiler the function exists before main function ይሄ ባይኖር ግራ ይገባዋል። አሁን ይሄ የለም ብላችሁ አስቡት። ኢንት ሜን ብላችሁ ጀመራችሁና እዚህ ጋር ነው የት ያውቃል? ሰም ብሎ ሲጠራ አያውቅም። ቀድመን ካልነገር ነው ቀድመን ስለነገር ነው እንደዚህ የሚባል አለ። ኦኬ ያስቀምጥና ከዛ ኮል ሲያደርግ ግን ወደዚህ ይመጣል ማለት ነው። እሱ ነው ዲፊኒሽን። ደግሞ the actual code of the function ዲፊኒሽን የሚባለው actual code እዚህ ጋር ያለው እዚህ ጋር ይሄ ነው ማለት ነው። ፈንክሽን ምንድነው ዲፊኒሽን የሚባለው? እዚህ ጋር ነው ዩት ራሱ ፈንክሽን ዲክላሬሽን እና ዲፊኒሽን ኤግዛምፕላቸውን እዚህ ጋር እዩ። void greeting አለና ምንድነው ያደረግነው? ሄሎ ወርልድ አይደል ሲያውት ከዛ ሜን ፈንክሽን መተን ጠራ ነው። ይሄ ዲፊኒሽን አለው ዲክላሬሽን አለው የለውም? ዲክላሬሽን አያስፈልገንም። ምክንያቱም ቀድሞ አውቋላ ዲፊኒሽኑን እዚሁ ሰጥተነዋል። ፈንክሽን ዲፊኒሽኑን እዚሁ አክቹዋል ኮዱን እዚሁ ሰርተነዋል። ለዛ ፈንክሽን ዲክላሬሽን አያስፈልገውም ማለት ነው። እሱ ነው ፈንክሽን ዲክላሬሽን እና ዲፊኒሽን የሚባለው። ሌላ እዚህ ጋር ያላየነው ኮንሰፕት እቺ ነች። ፈንክሽን ሪተርን ታይፕስ እቺን አይተናታል። በዚህኛው ግን ይዩት ስፔሲፋይ ሪተርን ቫልዩ። ኦኬ ፈንክሽን ሪተርን ታይፕም አይተናል። void ከሆነ ምንም ሪተርን አያደርግልንም። እንትን ከሆነ ግን ሪተርን ያደርግልናል የሚለውን ያየነው። እሺ ፈንክሽን ኮሊንግ የምትለዋ ምንድነች? ፈንክሽን ኔም ከዛ ይሄው እዚህ ጋር ያያችሁታ ፈንክሽን ኔሙ ምንድነው? ሲጠራው ይሄው ፈንክሽን ኔም ሰማልና ፓራሜትር ሊስት የምታስቀምጡበትን ባዶ ብራኬት ማለት ነው። ከዛ with return value ኦኬ ሪተርን ቫልዩ ሲኖረው ደግሞ እቺ ነው ላሳያችሁ የፈለኩት እኮ እቺ ነው ላሳያችሁ የፈለኩት ሪተርን ታይፕ void እና እንትን ሲኖረው እንዳለ ያየናቸው ነው። እዚህ ጋር በዚህ የሚያሳያችሁ በvoid ነው። በቫልዩ ሲኖረው ደግሞ ሪተርን የሚያደርግ ሲሆን ደግሞ በዚህ ነው ላሳያችሁ የፈለኩት int multiply አያችሁ ፓራሜትር ሊስታችን እነዚህ ናቸው ማለት ነው። አሁን ስለ የፓራሜትር ኤግዛምፕልም አያችሁ int x int y
ምን ኢንቲጀር የሚባል ኢንቲጀርን የሚይዝልን ኤክስ ቫሪያብል ኢንቲጀር የሚይዝልን ዋይ ቫልዩ ዋይ ቫሪያብል ማለት ነው። እዚህ ጋር ያስቀምጥነው ፓራሜትር ሊስት ስታስቀምጡ ካራክተር የሚሆን ምንም ይሁን እታች የምትጠቀሙበትን ነው ሜን ፈንክሽን ውስጥ ማለት ነው። ታች ስላችሁ ሜን ፈንክሽን ውስጥ ኮል አድርጋችሁ የምትሰጡት ቫልዩ ነው ኤክስ እና ዋይ የሚባለው። ራሱን አያችሁት አይደል? አሁን ይሄ ቮይድ ሰም ያልነውን ኢንት ሰም ብለን ሪተርን እንዲያደርግልን እዚህ ጋር ኢንት ኤክስ እና ኢንት ዋይ እንዳልነው ኢንት ኤክስ እና ኢንት ዋይ ሰተን ሪተርን ኤ ፕላስ ቢ ብንለው ተመሳሳይ ስራ ነው የሚሰራልን። እዚህ ጋር በመልቲፕሊኬሽን ቀየርኩት እንጂ ሪተርን ኤክስ ታይምስ ዋይ ምን ሪተርን እናደርግልናል? የሁለቱም ብዜት ግን እዚህ ውስጥ እንትን አላደረግንም። እዚህ ውስጥ ምንድነው ቫልዩ ያልሰጠናቸው ኢኒሻላይዝ አላደረግናቸውም። እዚህ ጋር አሁን ይሄኛውን ራሱ ቀይሬ ላሳያችሁ በቮይድ እዚህ ጋር መልቲፕላይ እንበለው ከዛ ኤክስ እና ዋይ ኤክስ ዋይ ሰሚዝ ከዛ እዚህ ጋር ይዩት ኢንት ፕሮዳክት የሚል ሰጠና ሲጠራ ምንድን ነው ያደረገው? እዚህ ጋር ካለ ዊ ሪተርን ቫልዩ ፈንክሽን ኮል ስናደርግ ፈንክሽን ኔም አለ ከዛ ፈንክሽን እቺኛው ነች መልቲፕላይ ፈንክሽን ኔም አለ ከዛ ፓራሜትሮች አሉን ያለው እዚህ ጋር ፈንክሽን ውስጥ ምንድን ነው ያደረግነው? ይሄን ምንድን ፓራሜትር ሊስት ውስጥ ፓራሜትር ሰጠናቸውና ሪተርን የሚያደርግልን የሁለቱም ብዜት ነው አለን አይደለ? እዚህ ጋር መተን ምን አደረግን? ኢንት ፕሮዳክት እዚህ ጋር ግራ እንዳትጋቡ ማለት ነው። ኢንት ፕሮዳክት የሚለው እንትን ያልነው ሲአውት የሚለው ጋር ፕሮዳክት ለመጠቀም ነው። ፕሮዳክት የምትለዋ የመልቲፕሊኬሽን ቫልዩ የፈንክሽን ኮል ስናደርግ ያመጣውን ቫልዩ እንዲይዝልን ነው እንጂ ሌላ ነገር አይደለም። በዋናነት ማየት ያለባችሁ ይሄንን ነው። ኢንት ኤክስ ኢንት ዋይ የሚለውን እዚህ ጋር ኢንት 5 ኢንት 4 አትሉትም። ቀጥታ ኢንት እዚህ ጋር ሪዘርቭ ስላደረጋችሁለት ቫልዩን ቀጥታ አስገባችሁ ማለት ነው። 4 እና 5ን 4 እዚህ ጋር ትገባለች 5 እዚህ ጋር ትይዛለች። እዚህ ጋር ኢንት ዜድ ብንል እዚህ ጋር እንትን እንዳለ ማለት ነው ይጨመራል ማለት ነው። ኮማ አድርጋችሁ 6 ትጨምራላችሁ። መልቲፕላይ 4 ኢንት 6 እዚህ ኮል አድርግ ነው ማለት ነው። መልቲፕላይ 4 ኢንት 6 ስንል መልቲፕላይ ኤስ ምን እንደሆነ ያውቃል ይጠራዋል ሄዶ ከዛ 4 እና 5ን እዚህ ጋር ያስገባል። ሪተርን ኤክስ ታይምስ ዋይ ስንት ይሆናል? 20 አይሆንም? ከዛ የ20ን ቫልዩ ፕሮዳክት ላይ ያስቀምጥልኛል ማለት ነው። ከዛ ሲያወጥ ፕሮዳክት ብሎ ፕሮዳክት እንዲያወጣልኝ ነው እዚህ ጋር ያስቀምጠው። እዚህ ጋር ከፈለጋችሁ ይሄ ሳያስፈልገን መልቲፕላይ 4n,5 ተመሳሳይ ነው። ይሄ ምን ያወጣልኛል? ፕሮዳክት ለነጥብ ያደርግና የዚህ መልቲፕሊኬሽን 20 ሪተርን ያደርግልኛል 20 ይወጣል ማለት ነው። አውትፑቱ ምንድነው የሚሆነው? እንደዚህ ነው የሚሆነው። ፕሮዳክት ይሄ ነው ማለት ነው አውትፑታችን የሚሆነው። አሁን ምን እንተረዳን ከዚህ ፈንክሽን ሪተርን ታይፕ ኢንት ተረዳን። ሁለተኛ ፈንክሽን ኮል ላይ ፈንክሽን ኮል ስናደርጋውን ፓራሜትር ከሌላችሁ ሰም ብለን ብቻ በባዶ ላይ ጠራ ነው ቮይድ በብዛት ብዙ ጊዜ የሚሆነው ይሄ ለቮይድ ነው። ቮይድ ጊዜ እንደዚህ አይደለ ኮል ያደርግ ነው። ይሄው ዊዝ ሪተርን ታይፕ ሪተርን ቫልዩ ሲኖር ደግሞ እዚህ ጋር ሪተርን ያለውን ፕሮዳክት ላይ የተጠቀምናት ነው የመጣውን ቫልዩ ለማስቀመጥ ነው እንጂ ቀጥታ ሲያውት ብላችሁ እቺን ማስቀመጥ ትችላላችሁ። ይሄ ነው ዋናው። ፈንክሽን ኔም አለ ከዛ አርጊውመንትስ አለ። አሁን እዚህ ጋር አዲሽናል ኮንሰፕት አርጊውመንትስ ምንድነው? ፓራሜትር ነው። ምንም የተለየ ትርጉም የለውም። አርጊውመንት ማለት ፓራሜትር ነው ግን ሜን ፈንክሽን ውስጥ ያለው ቫልዩ ነው። እዚህ ጋር አሁን ይሄ ምንድነው? ፓራሜትር አይደል ያለው እቺ አርጊውመንት ነው የምትሆነው። ሜን ፈንክሽን ውስጥ ኮል ስናደርግ የተጠቀምናቸው ቫልዩዎች አርጊውመንት ነው የሚባሉት። ግራ እንዳጋባችሁ እንጂ የተለየ ትርጉም የለውም። አንዳንድ ቦታ ላይም ደግሞ ይሄኛው ፎርማል ፓራሜትር ይባላል፣ ይሄ አክቹዋል ፓራሜትር ይባላል። አክቹዋሉ ምንድነው? አርጊውመንት ነው። ሜን ፈንክሽኑ የምትጠሩት ቫልዩ የምታስገቡበት ማለት ነው። አክቹዋል ፓራሜትር የሚባለው ፎርማል ፓራሜትር ወይ ኖርማሊ ፓራሜትር ብላችሁ የምትጠቀሙት ደግሞ ላይ ዲፋይን እናደርጋቸው የተጠቀምናቸው ነው ማለት ነው። በቃ ያላየነው ኮንሰፕት የለም። ይሄ ነበር ፈንክሽን። በቀጣይም የፈንክሽን ታይፖች አሉ። ኖርማሊ C++ ቀድሞ የሚያውቃቸው ፈንክሽኖች አሉ። እንደዚህ ደግሞ ራሳችሁ መልቲፕላይ የሚባል ፈንክሽን ፈጠራችሁ አይደለ? እዚህ ጋር ሰም የሚባል ፈጠራችሁ፣ እዚህ ጋር ግሪት የሚባል ፈጠራችሁ። እነዚህ ዩዘር ዲፋይንድ ነው የሚባሉት እነሱና የቢልት ኢን ፈንክሽን የሚባሉትን ደግሞ በቀጣይ ቪዲዮ እናያለን።
ያልገባችሁ ነገር ካለ ይሄ አላብራራልንም ብትሉት ነገር ካለ ኮሜንት ላይ ጻፉልን። ላይክ እና ሰብስክራይብ ማድረግም አትርሱ እና ሞር ደግሞ ብዙ ጥያቄዎች ካላችሁ ቴሌግራም ላይም ቴንት ኢትዮጵያ ብላችሁ ጆይን አድርጋችሁ ዲስከሽን ግሩፕ አለ እዛ ላይ ጆይን አድርጉና የፈለጋችሁትን ጥያቄ ጠይቁ። ወርክሺቶችና ማቴሪያሎችን ከፈለጋችሁ እዛው ቴሌግራም ላይ ቴንት ኢትዮጵያ ብላችሁ ጆይን አድርጉና እዛ ላይ ታገኛላችሁ።